ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ሁሉ መልካም። እኔ በጣም ደህና ነኝ። እናንተስ ሂዳችሁ እንዴት አለፈ? ሂዳችሁ እንዴት አለፈ? ሂዳችሁ እንዴት አለፈ ነው። እንዴት አለፈ ሄዳችሁ? እኔ ጋር በጣም የሚገርም ነበረ። ለመጀመሪያ ጊዜ ማለት ነው። ኢትዮጵያ ጓደኛ ነበረችኝ። ከዛ እሷ ጋር እንጀራ ገዛን። በቃ የሚገርም በቃ ደስ የሚል ጊዜ ቁጭ ብለን እንዳው ቪዲዮ ራሱ ሳልሰራ ማለት ነው። ቪዲዮ ራሱ ሳልሰራ እሷን እንዳይደብራት ብዬ እውነቴን ነው የምላችሁ ቪዲዮ አልሰራም ማለት በቃ ከሚደብራት ብዬ ምንድነው ኮፊው እንደዚህ የሆነ መልኩ ጤነኛ ነው ግን ለምን እንደዚህ ሆነ? ኮፊ እንደዚህ ሲሆን አይታችሁ ታውቃላችሁ? ምንድነው ጉዱ? ልደፋው ነው ፈራሁት። እንዴ ኮፊውን አፍጥቶ ማለት ነው ተቀየረብኝ መልኩ። አቤት አቤት! የእነዚህ ሰራተኞች እኮ ስንፈታቸው ካሉ ማለት ካል ነው ያለው ይሄው እና ሳራው ተቀየረ። የሆነ የተቆራረጠ አይት ታውቃላችሁ? ሳላይ ብጠጣው የራሱ ጉዳይ ቢጠጣው ፍን ብዬ ነበር በዛው መቀር። አንቺ ተቆራረጠ መልኩ ራሱ እና ትንሽ ምግብ ልበላ ነው ገና። ምክንያቱም የኢድ ቀን አልተኛሁም ነበር። እዛች ላይ ቁጭ እንበልና እየበላን እናውራ። ያው ታውቃላችሁ አይደል የኢድ የተገዛልኝ ልብስ ነው። ድምጤ ይርቃችኋል እንግዲህ ምን ማድረግ አይቻልም። እና ለኢድ የተገዛልኝ ልብስ ይሄ ነው እላችኋለሁ ወገኖቼ። እቺ እንደውም ጥሩ ስለሆነች ነው እንጂ አይገዙም፣ አንዳንዶቹ አይገዙም። እና እንዲያውም አይገዙላችሁ እንደዚህ ነው እስካሁን እና ወገኖች ይዋ ኢድ እንዴት አለፈ? እኛ ጋር የሚገርም ነበር። እርግጥ እኔ አክባሪ አይደለሁም፣ ግን እንደዚህ የሆነ ነገር ሲሆን ከሰዎች ጋር ደስ ብላችሁ ስታሳልፉ ደስ ይላል። የኢትዮጵያ እንጀራ ጠለብነ ከዛ መጣ በላን። ምን እንደው ረጅም ጊዜ የሆነኛ በልቼ አላውቅም ማለት ነው። እንደውም ይሄ የሚያቃጥል ቅባት ይበዛል። የኛ እንትን ቅቤ ምናምን ይበዛ አይደል? እና እሱ ይበዛ ነበር። እሱን ስበላ ያቃጥለኛል። የሆነ የተወሰነ ጀማመረኝ። ከዛ አንድ እርጎ በላሁበት ምናምን በቃ እንደዛ ነበር። የሚገርም ነበር። ብቻ ደስ ይላል። እንትኑ ደስ ይላል። የትናንትናው ቀን ደስ ይል ነበር። ሰሞኑንም ራሴን እያመመኝ ነበር። ባለፈው ሰወራችሁ በነበረው ማለት ነው። ብር ለምንድን ነው ማልይዘው በሚል በጣም በተከታታይ ራስ ምታት እያመመኝ ነበር። ትናንት አልተኛሁም፣ ግን ራሴን አላመመኝም ምናምን ቆንጆ ነበር። ትናንት ጥሩ ነው። እናንተ ጋርስ እንዴት አለፈ? እናንተ ጋር እንዴት አለፈ? አይናችሁን ምልግጥ አድርጋችሁ ሩዝ መብላት። ለዛ ነው እኔ እየጨመርኩ ሄደ ሁሌ ማለት ነው።
አሁን በዚህ ሰዓት ቁርስ አትበሉም፣ በጣም ረፍዷል። ከዛ ደግሞ ምሳ ትበላላችሁ፣ ምሳ ሰዓት እንዳያልፍ ማለት ነው። ከዛ ደግሞ ማታም ደግሞ ትበላላችሁ። በዛ ሰውነቴ በጣም እየወፈረ ነው። ከእናንተ ጋር እንዴት ነው በዓሉ? እንዴት ነበር? ኢድ በምን መልኩ አለፈ? ደስ ይል ነበር? አልተደበራችሁም? አንዳንዴ እኮ ይደብራል፣ የሆነ በዓል ሲሆን ምናምን ይደብራል። እና እናንተስ አልደበራችሁም? እንኳን ደስ ብሏችሁ ካሳለፋችሁ እንኳን ደስ አላችሁ። ከደበራችሁ ደግሞ ቀጣይ ባህል ለማስተካከል ሞክሩ። ምን እኛ ጋር ቆንጆ ነበር፣ ደስ ይል ነበር። ብዙ ጊዜ በዓል ሲሆን ያስጠላኛል ምናምን፣ ብቻ ጥሩ ነገር አይሰማኝም ነበር። ትናንትና ግን በጣም ጥሩ ነበር። ሚዲያ ላይ መብላት አልፈልግም ምናምን 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 ብያችሁ ነበር። ግን ወገኖች በዚህን ሰዓት እንዳያችሁ በኢትዮጵያ 10 ሰዓት ሊሆን ነው። የሁለቱን ቀን ለማጣጣት ተኝቼ ነበር። በዚህን ሰዓት እናንተ ጋር እየበላሁ እናንተን እያወራሁ ቪዲዮ ካልሰራው አልሰራም። ታውቃላችሁ። ለዛ ነው ቃሌን ያጠፉት ማለት ነው። ማለት እያወራሁ እየበላሁ ያለው እንጂ ሚዲያ ላይ ባልበላ ምናምን በጣም ደስ ይለኛል። አንዴ ከለመደባችሁ በቃ እንደዛ ነው የምትሆኑ። ግን ጊዜያችሁን ለማበቃቃት ሲባል ለዛ ነው እና ለዛ ነው እላችኋለሁ። እና ቆንጆ ነው በዓል አይደል? ቆንጆ ነው ያለፈ። ረስቸው 8 ደቂቃ ሊሆን ነው ካወራኋችሁ። አያችሁ የእኛ ስህተት። አንዳንዱ ሲጀምርም ሰብስክራይብ ይላል፣ መሀል ላይም ሰብስክራይብ ይላል፣ መጨረሻ ላይም ሰብስክራይብ ይላል። እኛ ግን አያችሁ ብዙ ወሬ አውርተን ራሱ እንረሳዋለን። እና እባካችሁ ሰብስክራይብ አድርጉ። ቪዲዮአችንን ጨርሳችሁ ይዩት። ማለት ስራ ቦታ ሆነን ባይመቸንም ቪዲዮአችን ባያምራችሁም ከፍታችሁ ተውልን። ምክንያቱም ስለሚያስፈልገን ማለት ነው። አንድ ረጅም ሀገር ስደት ላይ የተቀመጠች ሴት በእናንተ ምክንያት ስትወጣ አውቃ አይታችሁታል? አሰባችሁታል? ማለት እኔ ዩቱበር ቢሆን እያንዳንድ ሰዎች አለበት እና እንደዛ ሲሆን አስባችሁታል? እና ምን ልላችሁ ፈልጌ መሰላችሁ? ሰብስክራይብ አድርጉ፣ ቪዲዮአችንን ሸር አድርጉ። አውቃለሁ የምናወራው ወሬ ብዙም ኋላ ያነሳ ይችላል። ምክንያቱም አይምሯችን ስብስብ ሲል ነው ቆንጆ ወሬ የምናወራ የምንቀልደው የምንስቀው። እኛ ግን ባገኘናት አሁን እኔ በዚህ ክፍተት ልጁ ተኝቷል። እኔ የሚይዘው ልጅ ከእናቱ ጋር ተኝቷል ማለት ጥሩ አይደለም። እንቅልፍ ሳተኝ ብላ ከእሷ ጋር አድርገዋለች ልጁ ማለት ነው። ልጁ ከእሷ ጋር ተኝቷል። ከዛችን ክፍተት ካልተጠቀሙ ከዛ ላይመቸኝ ይችላል እና ቪዲዮችን ላይ አምራችሁ ይችላል። ስራዬ ብለን ዩቱብ ስለማንሰራ ማለት ነው። ተጨማሪ ስራ ስለሆነ ዋና ስራችን የመዳብ ቤት ስራ ነው። ታውቃላችሁ፣ ዋናው ስራችን ማለት ነው። እና ለዛ ነው ወገኖች እየዋ ሰብስክራይብ አድርጉ፣ ቪዲዮችንን ክፈቱትና የሆነ ቦታ ስትሄዱ አክቲቪቲ ችግር የለውም፣ ግን ከፍታችሁ ጨርሱት። ቪዲዮችን ጨርሱት፣ ተባበሩ፣ ችግር የለውም። መተባበር ቆንጆ ለሰው ልጅ እና ተባበሩን እላለሁ።
እየበላችሁ ብሉ እየበላችሁ እየበላችሁ መብላት አለባት። የሚሰራ ሰው መብላት አለበት። የሚሰራ ሰው መብላት ግዴታ ነው። ግዴታ በጣም ግዴታ ነው። ግዴታ ነው። እነሱ ነው በቃ ዛሬ እንዴት በዓል አለፈ? እንዴት ናችሁ? በዓላችሁ እንዴት ነበር ነው ወሬው ነው ዛሬ። እሺ አላስረዝምባቸውም። ቪዲዮውን እንድታዩት አላስረዝምም። 30 ደቂቃ ምንም ቢሆን ጥሩ ነው፣ ግን ሞቅ ያለ ወሬ ስለሌለ በሰው ሀገር ያስጠላል። ሲጀመር ባሌ ሰው ሀገርነቱ ምናምን ሳይሆን የዛን ቀን ራሱ አያሳርፏችሁ። ስራ ጥሪ ምናምን ወደዚህ ወደዛ ወደዚህ የሚባለው እሱ ከባድ ነው ታውቃላችሁ። እና እሱ ከባድ በጣም ይከብዳል። እሱ ነው ጎበዝ ሆኖ እንያያዝ እንበረታታ። አሁን ላይፍ ስከፍት ራሱ የሚመጡ ልጆች አሉ ከኛ ፋሚሊ ከዚህኛ ግሩፕ ላይ መጣው አበረታተውኝ ሰላም ብለውኝ ምናምን አልተኛሽም ወይ ብለውኝ ይሄዳሉ። አንድ ልጅ መጣ ወይ ሰይ እንኳን መጣ ሄደ፣ ሌላ ቦታ እንኳን ሄደ፣ ወደዚህ እንኳን መጣ። ምክንያቱም እኔ እነሱ እንዲገቡ አልፈልግም። እኔ ብቻ ሳልሆን እነሱም አይፈልጉም፣ እኔም አልፈልግም ብያታለሁ። ሴትዮ የዚህ በፊት ቪዲዮዬን አይታ ልጆቹን አደራ ምናምን ስትለኝ ነው እኔም አልፈልግም አልኳት። እኔም አልፈልግም ሲጀመር እና ሰውየው የሚከታተል ይሆናል ልጆች ገቡ አልገቡ በሚል ያን ብዬ ነው የምገምተው። ናይ የጥራችን አንድ ኢትዮጵያ ላይ ለዛ ነው ወገኖች የዋ ላይ አሻ እሱ ነው ጎበዞቹ ነው። ተስተካከለልሽ ስልክሽ አጥያይረን አይደን አልችሽ ጎርፋው ይናበዛ ልጅ ልትኩበት እዛ ክፍል ተማሪ ማንም የለም። ስልኳ ተዘግቶባት ድምፁ ከናንዲያው ከናካቴው ስልክ ተዘግቷል እና ለዛ ነው እላችኋለሁ። እና እኔ ጋር ያለችው ፊልም በጣም ጎበዝ ነው። ታውቃላችሁ ፊሊፒኖች ጎበዞች እንደሆኑ በእንደዚህ አይነት ነገር ላይ እውነት በጣም ጎበዞች ናቸው። እሺ ትምህርትም የተማሩ የጨረሱ ናቸው ምናምን፣ ግን በጣም ጎበዞች ናቸው። በጣም እኔ እነሱ ሆነ አንዳንዴ እንኮራረፋለን፣ ብዙ ጊዜ እንኮራረፈን እናውቃለን።
እንደው ምን ነኝ ምለህ እና ብዙ ጊዜ ተኮራርፈን እናውቃለን። ግን የሆነ ነገር ስትፈልግ ታረገኛለች። ከትናንት ወደ ራሱ ኔቱ ዘግቶብኝ ነበር። ሁለቱንም እንትን ዋይፋይ እንትን ብላልኝ ሸብካልኝ ነበር እና በዚህ ጎበዝ ናት፣ በጣም ጎበዝ ናት። በጣም ማለት ነው። እና እንደዛ ነው እላችኋለሁ። ኢትዮጵያዎች ብዙ ሁሉም ባይባሉ የተወሰኑ ልጆች ያው ያልተመቸው አይደል አረብ ሀገር የሚመጣ የኔ ቢጤ ናቸው። አያውቁትም ምንም እንደው እግዚአብሔር በጥበቡና በቸርነቱ በምሕረቱ ነው የሚያኖረን። እውነት በተለይ እንደ አይነት ጠፍቶ የሚሰራ ሰው ብዙም የትምህርት እውቀት የሌለው ሰው ከባድ ነው። ብዙ ሀገር ትፈተናላችሁ። የምትኖሩበትን ቦታ በስርዓት መያዝ አለባችሁ። እንደገባችሁ ያጋጥማችሁ ምን እንደሆነ አይታወቅም። እንደዛ አጋጣሚ ደግሞ በቃ ጠፍቶ መስራት ቀለል ያለ ነገር አድርጋችሁ እንዳታዩ። በጣም ከባድ ነው። በጣም ከምላችሁ በላይ በጣም 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 ከባድ ነው። ለሁሉም ነገር ኃላፊነት ነው የምትወስዱት ራሳችሁ ናቸው። ለሁሉም ነገር ማለት ነው። ለሁሉም ነገር እና ጠፍቶ መስራት ቀላል አይደለም፣ ቀላል አይደለም። ግን እኔ በጣም ጎበዝ ምናምን ስለሆንኩ ሳይሆን እግዚአብሔር በቸርነቱ በምህረቱ በአብሮነቱ እኔ በዚህ ምድረ በዳ አምላኬን አይቼዋለሁ። እውነቴን ነው የምላችሁ። በዚህ ሰዓት በጣም ብዙ ሰው በጣም በቀለፍ ሰው 4 ወር 5 ወር 6 ወር ስራ አጥተው እዛ የተከራዩበት ቦታ ዘግተው ቁጭ ብለው እያለቀሱ ያለበት ጊዜ ነው። ነገር አንድ ቀን ስራ አጥቼ አላውቅም። አንድ ቀን አሁን ራሱ ከዚህ ቤት ስወጣ እንደነገርኳችሁ ከዚህ ቤት ስወጣ 2 ስራ አለ። የራሳቸው ፋሚሊ 2 ስራ አለ። አንዱ ለኔ አንዱ ለኔ ይላሉ። እዚህ በፊትም እንደዛ አንዳንዴ በሰው ሀገር ለጌታዬ ማውራት ስለ አምላኬ ስለ ኢየሱስ ማውራት እውነት እውነቴን ነው ብላችሁ በሰው ሀገር ሆኖ ያየው ነው የሚያውቀው። ሙስሊም ጓደኞችም እንደዛው፣ ክርስቲያን ኦርቶዶክሶችም እንደዛው። ማለት በቃ የሚያመልኩትን አምላክ እነሱ ያውቁታል ምን አይነት ቦታ እንደሚያሳልፋቸው። እና እኔ ጋር በጣም ችግሩ ስራ አይደለም፣ ከኔ ጋር ችግሩ ሌላ ነገር አይደለም። እኔ አረቦችም ለእኔ በቃ እናት ናቸው፣ እንጀራ ናቸው። እውነት እናት ፋሚሊዎቼ እንደ አረቦች አይደሉም። አረቦችም እግዚአብሔር አሳልፎ ይሰጠኛል። ግን ከኔ ጋር ችግሩ ምንድን ነው መሬም ብትሉ ችግሩ ብር ያለ መያዝ ነው። እነሱን በቃ ደቂቃው እየሄደባችሁ ነው። በዓላችሁ እንኳን በሰላም አለፈ። እንደኔ ደስ ብሏችሁ ያሳልፋችሁ እንኳን ደስ አላችሁ። በጣም ደግሞ የደበራችሁ ልጆች በጣም ድብርብር ብላችሁ የዋላችሁ ልጆች ቀጣይ ለማስተካከል ሞክሩ። ነገሮቹን እራሳችሁ እናንተ ካልተዋችኋቸው ነገሮች አይተውም። ታውቃላችሁ፣ ነገሩን መተው ነው። እኔ ባህል ሲሆን በጣም በቃ እንደዚህ ኩሽሽ ብዬ እንደዚህ ሀዘን ምናምን ነው ሞል እንደ ሀዘን ነገር ሆኖ የነበር። ቤተሰብ እሄዳለሁ ምናምን አስባለሁ ከልጅነቴም ጀምሮ። አሁን ብቻ አይደለም እኔ አረብ ሀገር ስላለው አይደለም። አረብ ሀገር ለእኔ ትልቅ ነገር ነው። አረብ ሀገር ለእኔ ትልቅ እድል ነው። አረብ ሀገር ለእኔ ለራሴ ባልኖር ለሰዎች ኖር ያለው እህቴ ለሕክምና ብር ስትቸገር ብዝልጥ አድርጌ እሰጣታለሁ። ለኢድ ስትል ብዙ ነገር አደርጋለሁ። አረብ ሀገር ለእኔ ትልቅ እድል ነው ለእኔ ማለት ነው። ኢትዮጵያ ብሆን እንደዚህ ስላልሆነ ማለት ነው። እና ደቂቃውን አበዛውባችሁ። በሌላ ቪዲዮ ደግሞ እንገናኛለን፣ እንሰራለን፣ እንያያዛለን። ማን ይከለክለናል? ማን ነው እንትን የሚለን? ለማንኛውም ትናንትና ቪዲዮ አልሰራው ፏፏፏፏ እያለ ነበረ። እዛው አንድ ጓደኛዬ ጋር ነበረች ምናምን እንደዛ ሆነን ውለናል። አመሰግናለሁ። ኢድ ሙባረክ ደግሜ ብያለሁ። ባባባይ። በሌላ ቪዲዮ እንገናኝ። ቻው